አርእስተ ዜና ከደብረ ማርቆስ ወደ ሊባኖስ ደንባ እየተጓዙ በነበሩ የአገዛዙ ወታደሮች ላይ በተከፈተ ጥቃት አመራሩን ጨምሮ 37 ወታደሮች መገደላቸው ተሰምቷል። ውጊያው ለተከታታይ 7 ሰዓታት የተካሄደ ሲሆን ጥላት ሰርቷቸው የነበሩ 3 ጊዜያዊ ምሽጎች ሲሰበሩ በርካታ የጦር መሳሪያም በፋኖ እጅ መማረኩ ታውቋል። አገዛዙ በመድፍና በዙ 23 ሽፋን እየሰጠ ሞትና ቁስለኛውን ሲያነሳ እንደነበር ነው የተነገረው። መረጃውን በዝርዝር ታደምጡታላችሁ። ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ለ6 ቀናት ዝግ እንደሚሆን ተነገረም። በቀጠናው የፋኖን ስም ለማጥፋትና በህዝቡ ላይ እልቆ መሳፍርት ግፍና መከራ ለማድረስ በአገዛዙ ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ የማያዳግም እርምጃ መጀመሩ ተሰምቷል። በዚህ ቀጠና በተጓዦችና በአሽከርካሪዎች ላይ እገታና ዘረፋ እንደሚፈጸም የሚታወቅ ነው። አሁን ግን ፋኖ መረር ያለ ቆፍጣና እርምጃ መጀመሩ ታውቋል። ዝርዝር መረጃውን አጠናቅረን ይዘነዋል። የአፍሪካ ህብረት ለአፋሕድ ምላሽ መስጠቱ ተሰምቷል። ማስረሻ ሰጠ የተባለ የቀድሞ የአፋሕድ አመራር በግሉ ያደረገውን ስምምነት ከድርጅት ጋር የተደረገ ድርድር አስመስሎ አገዛዙ ባዘጋጀው የባህር ዳሩ ትርኢት ላይ እንዴት ልትገኙ ቻላችሁ በሚል ህብረቱ ጥያቄ ቀርቦለት ነበረ። ለዚህ ጥያቄም ምላሽ ሰጥቷል። ዝርዝሩን አጠናቅረነዋል። በኢትዮጵያ መንግስት አመራሮች ላይ ማዕቀብ እንዲጣል ጥሪ ቀረበም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች ሃይማኖት ተከታይ ማህበረሰቦች ላይ እየተፈጸመ ነው በተባለው ጥቃት በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት መቅረቡ ነው የተነገረው። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ ለዛሬ ታህሳስ 3 2018 ዓ.ም አጫጭር የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፈን። ከደብረ ማርቆስ ወደ ሊባኖስ ደንባ እየተጓዙ በነበሩ የአገዛዙ ወታደሮች ላይ በተከፈተ ጥቃት አመራሩን ጨምሮ 37 ወታደሮች መገደላቸው ተሰምቷል። ውጊያው ለተከታታይ 7 ሰዓታት የተካሄደ ሲሆን ጥላት ሰርቷቸው የነበሩ 3 ጊዜያዊ ምሽጎች ሲሰበሩ በርካታ የጦር መሳሪያም በፋኖ መማረኩ ተነግሯል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አፄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ስር የምትገኘው እጅበላ ሙተራ ሻለቃ ትላንት ታህሳስ 2 2018 ዓ.ም እስከ ምሽት ለተከታታይ 7 ሰዓታት በከፈተችው ማጥቃት ታላቅ ድል መቀዳጀቷን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። የእጅበላ ሙተራ ሻለቃ አባላት ከደብረ ማርቆስ ወደ ሊባኖስ ደንባ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ነው ጥቃቱን በመክፈት በጥላት ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረስ የቻሉት። በውጊያው ጥላት ሰርቷቸው የነበሩ 3 ጊዜያዊ ምሽጎች ሲሰበሩ ዋና አዋጊና አመራር የነበረ አንድ አዛዥን ጨምሮ 37 ወታደሮች ሲገደሉ በርካታዎች መቁሰላቸው ነው መረብ ሚዲያ ከ206ኛ ኮር ለማረጋገጥ የቻለው። በውጊያው ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ በርካታ የጦር መሳሪያ ከነ ተተኳሹ በፋኖ መማረኩ ታውቋል። የጥላት ኃይል እስከ ምሽት 1 ሰዓት ድረስ በከባድ መሳሪያ ሽፋን እየሰጠ ሙትና ቁስለኛውን ለማንሳት ሙከራ ሲያደርግ ነበር ተብሏል። የፋኖ አባላቱ የጥላት ኃይልን ከደንባ ጀምሮ ደብረ ማርቆስ ከተማ ማረሚያ ቤት እስኪደርስ ድረስ እግር በእግር እየተከታተሉ ነው በጥይት አረር ሲገርፉት ያመሹትም። በውጊያው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የተከናነበው የአገዛዙ ኃይል ደብረ ማርቆስ ባጠመደው መርፍ በከተማዋ ዙሪያ ባሉ አካባቢዎች ላይ እስከ ንጋት ባለው የዘፈቀደ ድብደባ ሲፈጽም እንደነበር ነው የታወቀው። ወደ ሌላኛው መረጃችን አለፍን። የአሜሪካ ኮንግረስ አባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎች እምነት አማኞች ላይ እየተፈጸመ ነው ላሉት ጥቃት ኢትዮጵያ ላይ ማዕቀብ እንዲጣል መጠየቃቸው ተሰምቷል። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርሊ ቢዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተከታይ ማህበረሰቦች ላይ እየተፈጸሙ ነው ላሉት ከባድ ሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት ማቅረባቸው ተሰምቷል።
ረቂቅ የውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ ሚኒስቴር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎች እንዲጠቀሙ ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች ሃይማኖት ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም ነው የውሳኔ ሀሳቡ የገለጸው። ወደ ሌላኛው መረጃችን አልፍን። የአፍሪካ ህብረት ለአፋድ ምላሽ ሰጥቷል። ማስረሻ ሰጤ የተባለው የቀድሞ የአፋድ አመራር በግሉ ያደረገውን ስምምነት ከድርጅት ጋር የተደረገ ድርድር አስመስሎ አገዛዙ ባዘጋጀው የባህር ዳሩ ትርኢት ላይ እንዴት ተገኛችሁ በሚል ከአፋድ ጥያቄ የቀረበለት የአፍሪካ ህብረት ለጥያቄው ምላሽ ሰጥቷል። ህብረቱ ከአፋድ ጋር ለቀረበለት ጥያቄ ትላንት ታህሳስ 2 ምሽት ላይ በሰጠው ምላሽ ከግለሰቦች ጋር የሚደረግ ስምምነትን የአፍሪካ ህብረት እንደ አንድ የሰላም ስልት ይቆጥረዋል ሲል ገልጿል። አገዛዙ ከድርጅት የታገዱ ግለሰቦች ጋር የተፈራረመውን ስምምነት ከድርጅት ጋር እንደተፈራረመ አስመስሎ ማቅረቡ የደረሰበትን የውርደትና የውድቀትን ደረጃ በገሃድ ያሳየ ነው ተብሏል። ወደ ሌላኛው መረጃችን አለፍን። ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ለ6 ቀናት ዝግ እንደሚሆን ፋኖ አስታውቋል። በቀጠናው የፋኖን ስም ለማጥፋትና በህዝቡ ላይ እልቆ መሳፍርት ግፍና መከራን ለማድረስ በመንግስት ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ የማያዳግም እርምጃ መጀመሩም ታውቋል። ይህንን አስመልክቶ በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር የተላለፈውን መልእክት እንደሚከተለው እንደወረደ የምናቀርበው ይሆናል። ፋሺስታዊው የአብይ አህመድ አገዛዝን በመገርሰስ ህልውናችንን ለማረጋገጥና መላ ሀገሪቱ ህዝቦችን በነጻነትና በእኩልነት በኢትዮጵያ ሰማይ ሰረፎይ ብሎ የሚኖርበትን አውድ ለማንበር ከጭፍጨፋና ስደት የተረፈው ህዝባችንን በማስተባበር አስከፊውን የአብይ አህመድ አገዛዝን እያፈራረስነው እንገኛለን። በጦርነቱ የአማራ ፋኖን ማሸነፍ እንደማይቻል ተገንዝቦ ተስፋ የቆረጠው ቀቢጸኛው አብይ አህመድ ቡድንና ተላላኪዎቹ ህዝባችን ላይ የሚያማርሩ የዘረፋና እገታ ወንጀሎች እንዲፈጽሙ ለካህዲዎች ግልጽ ስምሪት በመስጠትና በተለያዩ ስልቶች ለስርዓት አልበኞችና ወንበዴዎች ምቹ ሁኔታን በመፍጠር እንዲሁም ወታደራዊ ከለላ እየሰጠ ወገናችንን በእጅ አዙር ለማሰቃየት ታትሮ እየሰራ መሆኑ ታውቆ በተለይም በጎንደር ከተማ ጠዳ ክፍለ ከተማ እስከ አዲስ ዘመን በሚገኙ ልዩ ቦታዎች ላይ ተሳፋሪዎችና አሽከርካሪዎች ላይ የውንብድና ተግባር እንዲፈጸሙ እየተደረገ ነው። ሰሜን አማራ ቀጠና ግንባር ትግልን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ ከህዳር 30 2018 ዓ.ም ጀምሮ በይፋ ጉጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄን በመደገፍ ኮራችን ወደ ተግባር መግባቱን እያረጋገጥን የተልዕኮ አንድ አካል የሆነ በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተሽከርካሪ ላይ ዘረፋና ስርቆትን በሚፈጽሙ የህዝባችን ጥላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ በመሆኑ ከጎንደር ከተማ ወደ አዲስ ዘመን ከተማ የሚገኘው የፌዴራል መስመር ከታህሳስ 4 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ወላዶችና ጽኑ ህመማንን ከጫኑ አምቡላንሶችና ተሽከርካሪዎች ውጭ እስከ ተጠቀሰው ቀን መንገዱ ዝግ ተደርጎ ይቆያል። የመንገድ መዝጋት መመሪያውን ተላልፎ ለመንቀሳቀስ የሚሞክር ማንኛውም አካል ሊደርስበት የሚችል አደጋና ኪሳራን ኃላፊነቱን ራሱ እንደሚወስድ እናሳስባለን። ይህ ከላይ የጠቀስንላችሁ በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ከነገ ታህሳስ 4 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ድረስ ከጎንደር ከተማ እስከ አዲስ ዘመን የሚወስደው የፌዴራል መስመር ለ6 ቀናት ዝግ እንደሚሆን ያስታወቀበትን ማሳሰቢያ ነው። ወደ ሌላኛው መረጃችን አለፍን። የጸረ አምራው አብይ አህመድ አገዛዝ በሰሜን ሸዋ ዞን ግሻ ወረዳ በአንድ ትምህርት ቤት ላይ በፈጸመው የድሮን ጥቃት አንድ ታዳጊ ተማሪ ሲገደል ከ10 በላይ ተማሪዎች ደግሞ ክፉኛ መቁሰላቸው ታወቀ። በግሻ ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት ላይ ትናንት ታህሳስ 2 2018 ዓ.ም ረፋር ላይ በተፈጸመ የድሮን ጥቃት ነው አሰቃቂው ግፍ የተፈጸመው። በጥቃቱ አንድ ታዳጊ ተማሪ ወዲያውኑ ህይወቱ ሲያልፍ ከ10 በላይ የሚሆኑት ደግሞ ክፉኛ ቆስለዋል የተባለ ሲሆን የትምህርት ቤት መማሪያ ክፍሉ ሙሉ በሙሉ መውደሙ ታውቋል። ወደ ሌላኛው መረጃችን አለፍን። በቴዎድሮስ ዕዝ 206ኛ ኮር በተቆጣጠራቸው ነፃ ቀጠናዎች የፖሊዮ ክትባት እየሰጠ መሆኑን የኮሩ ጤና መምሪያ አስታወቀ። ህልውናው የተረጋገጠ ጤናማ ትውልድ ለመፍጠር በሁሉም የአማራ ክፍለ ሀገራት ከጠላት ጋር የሚተናነቀው የአማራ ፋኖ ብሔራዊ ኃይል ቀይ መስቀልን ጨምሮ የጤና ተቋማት ለግልጋሎት ክፍት በማድረግ ለባለሙያዎችና ለተቋማት ልዩ ጥበቃ በመመደብ ማህበረሰቡ የጤና አገልግሎት እንዲያገኝ ሰፊ ስራ እየሰራ መሆኑን የገለጸው 206ኛ ኮር የጤና መምሪያ ቡድን በነፃ ቀጠናዎች ከሚገኙ ጤና ጣቢያዎች ጋር በመተባበር በሁሉም ቀጠናዎችና ከተሞች የፖሊዮ ክትባት እየሰጠ መሆኑን ገልጿል። ከ5 ዓመታት በታች ያሉ ህጻናትን የሚያጠቃው የልጅነት ልምሻ ለሞት የሚዳረግ በመሆኑ ክትባቱ በአመት በዘመቻ መልክ ለሁለተኛ ጊዜ የተሰጠ ሲሆን ኮሩ በስሩ ካሉ የክፍለ ጦር ጤና መምሪያዎች ለማህበረሰቡ ግንዛቤ በመፍጠር ክትባቱን ከጤና ባለሙያዎች ጋር በመቀናጀት እየሰጠ መሆኑን መምሪያው አክሎ ገልጿል።
ወላጆች ከልማዳዊ አስተሳሰብ በመውጣት ልጆቻቸውን ማስከተብ እንዳለባቸው በክትባቱ ማዕከል ግንዛቤ በመፍጠር በደብረ ኤልያስ ወረዳ ጓይ ከተማ ክትባቱን ያስጀመሩት የ206ኛ ኮር 14ኛ ክፍለ ጦር ጤና መምሪያ ኃላፊ አርበኛ ዮሴፍ ታከለ ከትግሉ ጎን ለጎን ጤናማ ትውልድ ለመፍጠር መምሪያው የተሰጠውን ድርጅታዊ ተልዕኮ ለመፈጸም ከወትሮ በተለየ እየሰራ ይገኛል ሲሉ ለአገልግሎቱ ተጠቃሚዎች ገልጸዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 3 2018 ዓ.ም ለእኩለ ቀን ይዘናቸው የነበሩት አጫጭር መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።